እሺ ኢየሱስ እንዲሞት ያደረገው የአብ ፈቃድ ወይስ አይሁዶች አሳልፈው ስለሰጡት ነው? የአብ ፈቃድ ከሆነ ደግሞ አይሁዶች እንዴት ተጠያቂ ሊሆኑ ይችላሉ ይላል። አይሁድን ማን ነው ተጠያቂ ያደረገው? የቱ ጋር ነው ተጠያቂ ናቸው የሚለው? ማለት የተጻፈው ጥቅሱን ሰጠኛ። አይሁድ ተጠያቂ ናቸው ለኢየሱስ ሞት። በነገራችን ላይ አይሁድ ኢየሱስን ሰቅለው ገደሉት አይደል? እንደው ድርጊቱን የፈጸመው አካል አይሁድ ናቸው። አይሁዶች ወስደው ሰቅለው ገደሉት አይደል? ናቸው አይሁድ ናቸው። አይሁድ እኮ በእጃቸው ኢየሱስን አልሰቀሉትም፣ አልገደሉትም። ምንድን ነው ያደረጉት? የአይሁድ ሕዝብ አለቆች፣ ካህናቶች አሳልፈው ለሮም መንግስትን የሰጡት። ኢየሱስን የጎተተው፣ ያዳፈው፣ የደበደበው፣ የሰቀለው፣ የገደለው የሮም መንግስት ነው። ያ ማለት አህዛብ ዓለም ማለት አንተ ማለት እኔ እናንተ ማለት። አይሁዶች ለኛ አቀበሉት፣ እኛ ወስደን ሰፋ ነው ማለት። መደበቅ ሲገባቸው፣ መሸሸግ ሲገባቸው፣ ንጉሳቸውን መንከባከብ ሲገባቸው አሳልፈው ለአህዛብ ወይም ለኛ አሳልፈው ሰጡ። እኛም ወስደን በልባችን ያሰብነውን ፈጸምንበት እና አይሁድ ምናምን የሚባል የለው። ለኢየሱስ መሞት ተጠያቂው አይሁድም አይደሉም፣ ምንም አይደሉም። የመጀመሪያው ተጠያቂ አንተ ነህ፣ እኔ ነኝ። ኃጢአተኛ ስለሆነ ኃጢአት ስለሰራ። ምንም ሰው ኃጢአት ባይሰራ ኖሮ ኢየሱስ ይሄ ሁሉ አይገጥመውም። እና ከነዛ ኃጢአት ከሰሩት ውስጥ አንዱ ደግሞ እኔና አንተ ነን። እና ለኢየሱስ መሞት ዋነኛው ተጠያቂ እኔና ወይም አንተና ራሱ ኢየሱስ ነው። አይሁድ በለው አንዳንድ ሰው ታውቃላችሁ አይደለ? ብዙ ጊዜ አስተምረዋለሁ። ይሁዳ ነው አሳልፎ ባይሰጠው የኔ ጌታ አይሞትም ነበር ብሎ የሚቆጭሏል፣ የሚቆረቆር ነው ወይ? እንደዛ ነው ወይ? ይሁዳ በለው የአይሁድ ካህናት በለው ሁሉም ዝም ብለው ስራ አስፈጻሚ ናቸው። በዛን ቀን እየተፈጸመ ያለው የአብ ስራ ነው፣ የአብ እቅድ ነው። አይሁዶች ሰቅለው ሲገድሉት ሐዋርያት ስራ ግን ምን አላቸው? እናንተ ሰቅላችሁ ገደላችሁት፣ ነገር ግን ሰቅላችሁ የገደላችሁት በእግዚአብሔር የቀደመ ሐሳብ መሰረት። ሰዎቹ ስራ አስፈጻሚ ናቸው። ኢየሱስን ያን ቀን ማለት ነው ወስደህ ብትሰቅለው እዛው አብረህ በመዶሻ በሚስማር ብትመታውና ይህን ሁሉ ካደረክበት በኋላ የእግዚአብሔር ልጅ ነው ብለህ ብታምን ትድናለህ። ማለት አንተ ከሚስማር ካልመታበት ማን ይመታዋል? የግድ ደግሞ መመታት አለበት። ሮማዊ ወታደር ኢየሱስን እየቀጠቀጠው ሾህ አክሊል አድርጎ እየደበደበው መስፋት አለበት፣ መግደል አለበት። በዚህ ነገር ውስጥ ተባባሪ መሆን አለበት። የእግዚአብሔርን ስራ ማስፈጸም አለበት። የኢየሱስ መሞት ለሆነ ወገን የምትሰጠው ኃላፊነት ሳይሆን መጀመሪያ ለራስህ አቅም እንዳነሰው ምስኪን አድርገን መቁጠር የለብን። እና ኢየሱስ ማንም ከእርሱ ህይወቱን አልቀማው። ዮሐንስ ወንጌል 10:17 ምን አለ ኢየሱስ? ነፍሴን ከእኔ ማንም አይወስዳት፣ በገዛ ፈቃዴ ነፍሴን ተዋታለሁ፣ ራሴ ደግሞ አስነሳታለሁ። እነዚህ ሁሉ ተዋናይ ናቸው። ይሁዳ ቀድሞ የተጻፈው ይፈጸም ዘንድ ለኢየሱስ መሲህነት ደንበኛ ማረጋገጫችን ይሁዳ ነው። ሰዎቹ፣ ቄሶቹ፣ ቀሳውስቶቹ በሙሉ ለዘመናት መሲህ በናፍቆት ሲጠብቁ የነበሩ ናቸው። በናፍቆት አይመጣም ወይ ነው፣ ጸሎቱ አይመጣም ወይ ነው። ቅዳሜ እኮ የሚሰበሰቡት ሴጣን ሊያስሩ አይደለም እንደ ጴንጤ። መሲህ እንዲመጣ ነው የሚጸልዩት። ግን የለም። ሲመጣ ደግሞ የልባቸውን መሻት ፈጸሙበት፣ አሳልፎ ለአሕዛብ ሰጡት። አሕዛብም ወስደው ሰቅለው ገደሉት። ምን ሲባል ገላትያ ምዕራፍ 1 ኢየሱስ እንደ አይሁድም ፈቃድ እንደ ሮም ቆንስላ ቢሮ ኃላፊ ጲላጦስ እንደሱ ፈቃድ እንደ ወታደሮቹም ፈቃድ አልሞተም። ምን ይላል? እንደ አባታችንና እንደ አምላካችን ፈቃድ ራሱን አሳልፎ ሰጠ። እነዛ ተዋናይ ናቸው ማለት እነሱ ካልጎተቱት ካልሰቀሉት ማን ይሰቅልልሃል? እና እግዚአብሔር ይስጣቸው። ባይሰቅሉት ምን ልትሆን ነው አንተ? ኢየሱስ ባይሰቀል የምትሰቀለው አንተ እኮ ነህ። በሱ ቦታ የምትገባው አንተ እኮ ነህ። እሱ ባንተ ቦታ ገባ፣ አንተ ነፃ ወጣ። እና በዚህ ላይ ሰው መሲሁን ሰቅሎ ለዓለም ደህንነት አስቦ ቤዛነት አስቦ የተወነው ትወና የለም። እግዚአብሔር ሰዎችን ክፉ ልብም ይሁን ሶስቱ መስቀሎች የሚል ትምህርት አለ። ቪዲዮ ነው እሱ።
3ቱ መስቀሎች በኦዲዮም ይኖራል። ሄደህ ውሰድ፣ እዛ ላይ በደንብ ታየዋለህ። የእግዚአብሔር ፍቅር የሚለው ፓርት ላይም ይሄንን አውርቻለሁ በዝርዝር ማለት ነው። ባጭሩ በሰዎች ምክርና ሐሳብ ኢየሱስ አልሞተም። ራሱ ወደ ዓለም ሲመጣ ለምንድን ይላከው? እግዚአብሔር ኢየሱስን ይላከው ለምንድን? አቤት እንዲያስደንቀን ነው አይደል? በሽተኛ እየፈወሰ በባህር ላይ እየተራመደ ረጉድ እንደው ምን አይነት ነው ብለን ግሩም ድንቅ እንድንል ነው የመጣው። ለምንድን ነው? ዮሐንስ በመልእክቱ ምን አለ? እኛም እናውቃለን እግዚአብሔር ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። እግዚአብሔር ልጁን ምን እንዲሆን? የዓለም መድኃኒት እንዲሆን እንደላከው እንመሰክራለን። የላከው ዳቦ እንዲያራባ አይደለም። የላከው በባህር ላይ ሄዶ ግሩም ድንቅ ብለው ሰዎች እንዲያጨበጭቡለት የሆነ ተዋናይ የሆነ ማጂሺያን አይደለም። እነዛን ነገሮች ሁሉ የሰራው እሱ የእግዚአብሔር ልጅ መሆኑን ለማረጋገጥ ነው። ግቡ ዓላማው ግን ሞት ነው። ለዚህ ነው ጴጥሮስ ጌታ ሆይ አትሙት አይሆንም ሲለው ኢየሱስ ሂድ አንተ ምን ሰይጣን። ለምን? የመጣበት ምክንያት የጴጥሮስን ታንኳ አሳ ለመሙላት አይደለም። የመጣበት ምክንያት ጴጥሮስ የሚባል አንድን ሰው ለሐዋርያነት ሊሾም አይደለም። የመጣበት ዋናው ምክንያት ለዓለም ኃጢአት ለመሞት ነው። ሰዎች ሁሉ ኢየሱስ ላይ የፈጸሙት ነገር አብ ፈቅዶት የተፈጸመ ነው። የሚገርም የዕለት ሁለት ጲላጦስ ራሱ ኢየሱስን ሊፈታው ፈቀደ። ምናልባት ጲላጦስ ኢየሱስን ያልፈታው አይሁዶች ጮኸው እንዳይመስሉ በጭራሽ ብለው እንዳይመስል። ለምን? ጲላጦስን ወንጌል ውስጥ አንበው ለአይሁድ ፊት የማይሰጥ አረመኔ፣ አይሁዶች አምልኮተ እግዚአብሔርን ሲፈጽሙ በወታደር አስከብቦ አንድ ሰው ሳያመልጥ በሰይፍ ስለት የጨረሳቸው ሰው ጲላጦስ የመጨረሻ አረመኔ ሰው ነው። አይሁድ እዛ ጋር ስለተንጫጩ ምንም አያመጡ ካላለ ነው። ግን ሚስቱም መታነገረችው በህልሜ ስለዚህ መሲህ ወይም ስለ ኢየሱስ ስለዚህ ሰው ብዙ ስቃይ ሳይ ነው ያደርጉትና ፍታዋለች። መጽሐፉ እንደም ታውቃላችሁ ጲላጦስም ሊፈታው ወደደ ይላል እና ኢየሱስን ምን አለው? እኔ እኮ ልፈታ ስልጣን አለኝ አለው። ኢየሱስ ነው አትችልም በጭራሽ። አባቴ ባይፈቅር ኖሮ ይሄን ማድረግ አትችልም። ለዚህ ዛሬ እንድሞት የማን ፈቃድ ነው? የአብ ፈቃድ ነው። እና በአይሁዶች ያሳበበችው የኢየሱስን ሞት በአይሁድ ያሳበበችው ካቶሊክ ነች። ለምን ካቶሊክ ይህን ትምህርት አመጣች? መጽሐፍ ቅዱስ ውስጥ የለም፣ ወንጌላት ውስጥ የለም። ለምንድን ነው ካቶሊኮች ይህን ያመጡት? ይህን ያመጡበት አንድ ዶክትሪን ወይም አስተምሮ ቀረጹ። ዶክትሪን ኦፍ ሪፕሌስመንት ይባላል። የምትክነት ወይም የመተካት አስተምሮ። ምንድነው ኮንሴፕቱ? እግዚአብሔር የብሉይ ኪዳኗን እስራኤል ኢየሱስን ስለሰቀለች ስለገደለችው በቃ በልጄ የመጡ መቼም ህዝብ አይሆኑኝም ብሎ ትቶ ከኪዳን አስቀራቸው፣ ቆረጣቸው እና በእስራኤል ፋንታ ካቶሊክን ተካት። አሁን ካቶሊክ ነው የእግዚአብሔር ህዝብ። ተተክታለች ካቶሊክ እስራኤልን ተክታለች የሚል ትምህርት ስላለ ግድ አይሁድን መጨረሻ መሲህ የማይፈልግ መዳን የማይፈልግ አረመኔ ህዝብ አረጋው ቆጠሩት። በየዘመናቱም አይሁዶች ኢየሱስን የገደሉ እየተባሉ ብዙ መከራ በሉ። ጳውሎስ ግን እንዲህ አለ፣ እናንተ አሕዛቦች አይሁዶችን በወንጌል ጉዳይ ጠላቶች ናቸው፣ እናንተን ለመግደል ወደ ኋላ የማይሉ ናቸው። ግን ቴክ ኬር አስተዋይ የሆናችሁ እንዳይመስላችሁ። እግዚአብሔር ከእነርሱ ጋር ያለውን ኪዳን አላቋረጠም። መሀል ላይ የገባው የጸጋ ዘመን ነው። እሱ ሲጠናቀቅ ከአይሁድ ጋር የገባው የኪዳን ዘመን አላለቀም። ገና 1007 ዓመታት ይቀራቸዋል። ያ ሳይፈጸም የእነሱን ተስፋ አይቆረጥም። አሁን ግን የአሕዛቦች ሙላት እስኪገባ ድረስ ድንዛዜ በአንዳንድ በኩል ሆኖባቸዋል። በተረፈ እግዚአብሔር ሕዝቡን እስራኤልን አይጥልም። ቤተ ክርስቲያን ከሄደች በኋላ እነሱ ይቀጥላሉ። እኛ እኮ ስንሄድ ሰሞኑን የሚቀጥለው የአይሁዶች ታሪክ እግዚአብሔርና እስራኤል መሲሐቸውና እስራኤል የነበራቸው ግንኙነት እኮ ይቀጥላል። ያን ጊዜ ምድር ሁሉ የእግዚአብሔርን ክብር ኢየሱስን በማወቅ በምትሞላ ጊዜ አይሁዶች ለኢየሱስ መራራ ለቅሶ ያለቅሱለታል። ብሔራዊ ንስሐ ያደርጋሉ። ከጠቅላይ ሚኒስትሩ እስከ ወፍጮ ፈጭታ ኢየሱስን ይቀበሉታል በመንግስት ወንጌል ስብከት እና እንደዛ ነው። ተጠያቂው ለኢየሱስ መሞት እኔና አንተና
ወይም እኛና ራሱ ኢየሱስ ነው። ለምን ሲባል ለኢየሱስ ሞት ተጠያቂው እኔ እና እሱ ነን። እንደውም እሱ ይቀድማል መሰለኝ፣ እሱና እኔ ነው። ምክንያቱም እሱ ነው አስቀድሞ የወደደኝ፣ እኔ በኋላ ነው የወደድኩት። ስለዚህ ምንድን ነው ማለት ነው ለሞት ያበቃው? የኔ ኃጢአት፣ የሱ አቤት ለኔ ያለው ፍቅር። ለጻድቅ የሚሞት ሰው አይደለም ኢየሱስ፣ ለኃጥእ የሞተ ነው። ለጻድቅ የሚሞት ምናልባት ይገኝ ይሆናል፣ ምናልባት። እኛ ግን በበደላችን ሙት ሳለን ነው ኢየሱስ የሞተው። ስለዚህ መጽሐፉ እንደሚል ለኢየሱስ መሞት ትልቁ ምክንያት የኔ ጥሩ ሰውነት አይደለም፣ የኔ ስብዕና አይደለም፣ የኔ ምንድነው ሃይማኖት መልክ አይደለም፣ ጾም፣ ጸሎት፣ ቅብር ጥሴ አይደለም። ለኢየሱስ መሞት እኔ ያዋጣሁት መዋጮ ምንድነው? ለኢየሱስ ሞት እኔ ያዋጣሁት መዋጮ ምንድነው? ጾሜን ነው? ጸሎቴን ነው? ጽድቄን ነው? አገልግሎቴን ነው? ነው ምንን ያዋጣሁት? ኃጢአቴ። መጽሐፍ ምን ይላል? እርሱ ስለ ኃጢአታችን ሞተ። ግን እኔ ኃጢአተኛ ሆኜ እሱ ፍቅር ባይሆንስ? እዚህ ነው መጽሐፍ እሱ አስቀድሞ ወዶናልና እኛም ደግሞ እንወደዋል። ስለዚህ ለኢየሱስ መሞት የመጀመሪያው ተጠያቂ ራሱ ኢየሱስ ነው፣ ለእኔ ያለው ፍቅሩ ማለት ነው። ባያፈቅረኝ የአሕዛብ አይነት አማልክት ቢሆን፣ ወይ ዜውስ ቢሆን፣ ወይ አስታርቴ ቢሆን፣ ወይ ካሞሽ ቢሆን፣ ወይ ቪሽኑ ክሪሽና ሲቫ አይነት ቢሆን ሲጀመር አያቀኝምም አይሞትልኝምም። ያው በየዓመቱ እንደ ሂንዱ ወንዝ እየገባ ወጣለሁ። ወይ አንድ ቀን በየዓመቱ ወንዝ ስንገባ ወንዝ ይበላናል፣ እንገላገል ነው። እና ኢየሱስ የሞተው ለኢየሱስ መሞት ተጠያቂው ኢየሱስና ኃጢአተኛው። ኃጢአተኛ አይደለሁም የሚል ሰው ከዛ ጨዋታ ያወጣና ራሱ እዳውን ይወጣል። ጻድቅ ነኝ ብሎ ሊዮግራት አመጡ። ጻድቃን መሳዮች ኃጢአተኛዋን እጅ ከፍንጅ የተያዘችውን እጅ ከፍንጅ ያልተያዙት ይዘዋት መጡ። መጨረሻ ላይ ማን እንደሚቀር ታውቃላችሁ? ከዛ ኢየሱስ ጋር እና ማአት ነገር አወሩ። ስታመነዝር አገኘናት፣ ቅብር ጥሴ ምን ያህል ቦቅባቆች እንደሆኑ መታቁት። ከሷ ጋር የተኛውን ሰውዬ ይዘውት አልመጡ። ብቻዋን መቼ ሳታመነዝር ወንድየው የተገባ አያ ሃይማኖት በደካሞች ላይ ይበረታል፣ አቅም በሌላቸው ላይ ይበረታና በዛው የራሱን ጽድቅ ሊገልጥ ይፈልጋል። ችግሩ የመጡት መምሩ ጋር። ኢየሱስ ፊት ሰው ሁሉ እኩል ይሆናል። ኢየሱስ ፊት ሲቀርብ ሰው መበላለጥ አይችልም። ሁልህም እኩል ቤት ትገባል። እና ከናንተ ማህላት ወይ ባጭሩ ይሄን ያልሰራ እንደማለት ነው። ኃጢአት የሌለበት ይውገራት። መጽሐፉ ምንድን ያለው ብለና ከሽማግሌዎቹ ጀምሮ ሲጀምር ከማን ነው? ከሽማግሌዎች እስከ መጨረሻው እስካለው ፍንዳታ ጎረምሳ ድንጋያቸውን በኪሳቸው እንደያዙ ሄዱ። ማንና ማን ቀረ? ኃጢአቷን ያልካደችው ጻድቅ ነኝ ያላለችውና በሽተኛዋና መድኃኒት፣ ኃጢአተኛዋና የእግዚአብሔር ጽድቅ ተገናኙ። ደህንነት የሚፈጸመው እዚህ ቦታ ላይ ከኃጢአተኞች ዋና የምትሆንና ደግሞ ብቻውን የእግዚአብሔር ጽድቅ የሆነ እሱ ሲገናኙ ደህንነት፣ የዘላለም ሕይወት፣ መጽደቅ ወዘተ የምንለው ይፈጸማል ማለት ነው። እና እቺ ሴትዮ አሁን ለመዳኗ ያዋጣችው መዋጮ ምን ነበር? ያዋጣችው መዋጮ ምንዋን ነው? ዝርክርክነቷን አዋጣች። ከላይ መጣው ፒውር ሰው፣ ጻድቅ ሰው፣ ንጹህ ሰውነት፣ ንጹህ ገላ ያለው እሱ እኔም አልፈርድብሽም ይጃላት እና ደግመኛ እንደዛ አይነት ኑሮና ህይወት ውስጥ እንዳትገባ የሚያደርግ አቅም ከአፉ ሰጣት። እንደ ሙሴ አታመንዝሪ ያለዚያ ትገደያለሽ ብሎ ትእዛዝ ሰጥቶ ለደካማ ስጋ አቅም የማይሰጥ አይደለም ጌታ የተለመደውን ትእዛዝ አልደገመላትም። ትእዛዙን ታውቃለች፣ እስራኤላዊ ነች፣ ትእዛዝም አልደገመላትም። ኢየሱስ አልዓዛር ተነስ ሲል ምንድን ነው? ምክር ነው ወይስ አቅም ነው? ሙቱ የሚነሳበት። ልክ እንደዛው ደግመሽ አትስሪ የሚለው መመሪያ አይደለም። እሱን ሙሴ ነግሯታል። እሱን ከልጅነቷ ስትማሪያን ምንድነው ሁሉ በርሱ ሆነ አይደል? ምንድነው የሰጣት? በቃ ከዛ በኋላ እንደዛ መሆን እማትችልበትም ጸጋ። ሴትዮዋ ራሱ ከዛ በኋላ ሊገርማ ምን ሆኜ ነው ግን በቃ እንደዛ ካለኝ በኋላ እንደዚህ ሆኜ ቀረው ነው የምትለው። እናመሰግናለን።